أعوذ بالله من الشيطان الرجيم. يقول الله سبحانه: بسم الله الرحمن الرحيم. عابس وتولى أن جاءه الأعمى. ፊቱን አኮፋተረ ዞረም ይላል። ፊቱን አኮፋተረ ወይም አጨፈገገ ዞረም አንጃአሁል አዕማ እውሩ ሰውዬ ስለመጣው ለአጅሊ መጂኢሂ እውሩ ሰውዬ ወደሱ ለመንጣቱ ፊቱን አጨፈገገ ዞረ። እውሩ ግለሰብ ማን ነው? አብዱላህ እብኑ ኡሚ መክቱም ይሰኛል። ትክክለኛ ስሙ አብዱላህ ብኑ ሹረይህ ብኑ ማሊክ ብኑ ረቢአ የሚባል ሲሆን ይህ ግለሰብ ወደ መልእክተኛው አለይሂ ሰላቱ ወሰላም ትምህርት ፈልጎ መጣ። መልእክተኛው በሰዓቱ እነ ዑትበት ብኑ ረቢአ እና አቡ ጀህልን እና ሌሎችንም የቁረይሽ ታላላቅ ተብዬ ሰዎችን እያናገሩ ነው። ከዛም ሰውየው አላወቀምና ማየት የተሳነውም ስለነበረ ያ ረሱላላህ አቅሪዕኒ ወአሊምኒ ሚማ አለመከ አላህ አላቸው። የአላህ መልእክተኛ ያስተምሩኝ፣ አላህ ካስተማረዎት ያሳውቁኝ አለ። ይሄንን ንግግር እየደጋገመ እየተጣራ መልእክተኛውን ጠየቀ ማለት ነው። መልእክተኛው ምን እያደረጉ እንደሆነ ሰውየው ማየትም ስለማይችል አያቅም፣ አልገባውም። በዚህ ተጨባጭ ሁኔታ ላይ መልእክተኛው አለይሂ ሰላቱ ወሰላም እያናገሯቸው ወደ ነበሩ የመካ መኳንንቶች ቀጠሉ ማለት ነው። ከዛም በፊታቸው ላይ የመከፋትና ፊት የማጨፍገግ ለምን ያቋርጠኛል አይነት ስሜት ታየባቸው መልእክተኛው አለይሂ ሰላቱ ወሰላም። በነፍሳቸውም ሃኡላኢ ሶናዲድ እነዚህ የቁረይሽ መሪዎች ከዚህ በስተፊትም እንደሚሉት የሙሐመድ ተከታይ ማየት የተሳናቸው እውሮች፣ ባሪያዎች፣ በዝቅተኛ የኑሮ ደረጃ የሚኖሩ ሰዎች ናቸው ይላሉ። አሁን ይህ ሰውዬ ለምን መጣ? ቆይቶ ቢመጣ አይነት ስሜት ተሰማቸውና ፈዓበሰ ወጅሃሁ አዕረض ዐንሁ ለሱ ምላሽ ሳይሰጡን ፊታቸውን ዙረው ፊታቸውን አኮፋተሩበት ማለት ነው። ከዚያም ሊሶናዲዲ ቁረይሽ ትኩረታቸውን በመስጠት ወሬያቸውን ቀጠሉ ማለት ነው። አላህ ሱብሓነሁ ወተዓላ የመልእክተኛው ይህ ተግባር አዋቂ ስለነበረ በዚህች ሙሉ ሱራ ክፉኛ ወቀሳቸው ማለት ነው። ፈአንዘለላሁ ሀዚሂል አያ መልእክተኛውን አላህ ሱብሓነሁ ወተዓላ በእነዚህ አናቅጾች ወቀሳቸው። ከዚህ በኋላ መልእክተኛው ይህንን ግለሰብ ሲያዩት መርሐበን ቢመን አተበኒ ፊህ ረቢ ይሉት ነበር። እንኳን ደህና መጣህ፣ በአንተ ምክንያት ጌታዬ የወቀሰብኝ ወንድሜ እያሉ ትኩረት ሰጥተው ይቀበሉት እንደነበረ ከዚያ በኋላ በታሪክ ተዘግቧል። አብዱላህ ብኑ ኡሚ መክቱም ወደ መልእክተኛው በመጣ ቁጥር ሀለከ ሚን ሀጃ የምትፈልገው አለ እያሉ መልእክተኛው ሸርም ጉድ ብለው ያስተናግዱት ነበረ ማለት ነው። ኋላም መልእክተኛው አለይሂ ሰላቱ ወሰላም መዲናን ትተው ዘመቻ በወጡበት ሁኔታ ለመዲና ነዋሪዎች ኸሊፋ አድርገው ወጥተዋል። አብዱላህ እብኑ ኡሚ መክቱም በዑመር ብኑ አልኸጧብ ዘመነ ኺላፋ ጊዜና ተደርጎ የነበረው ታሪኻዊ የቃዲስያ ዘመቻ ላይ እንደተሳተፈ ይታወቃል። አነስ ብኑ ማሊክ በቃዲስያ ዘመቻ ላይ ጥቁር ባንዲራ ይዞ አይቼዋለሁኝ። ይሄ ማየት የተሳነው መልእክተኛው የተወቀሱበት አበሰ የተወረደበት ግለሰብ ብለዋል። እና አላህ ሱብሓነሁ ወተዓላ መልእክተኛውን ነው አበሰ ፊቱን አጨፈገገ፣ ወተወላ ዞረ፣ አንጃአሁል አዕማ እውሩ ሰውዬ ለመንጣቱ አሊምኒ ሚማ አለመከ አላሁ ያ ረሱላላህ እያለ ወደሱ ለመንጣቱ ፊቱን አጨፈገገበት ይላል። ወማ ዩድሪከ ለዐለሁ
የዘካ ምን ያሳውቀሃል? እሱ ሊጥራራ ይከጀላል ይላል። ይህ ማየት የተሳነው ግለሰብ አብዱላህ ብን ኡሚ መክቱም ከወንጀሉ ሊጥራራ ይከጀላል። አው የዘከሩ ፈተንፈዐሁ ዚክራ ወይም ሊገሰጽ ተግሳጽቱም ልትጠቅመው ይከጀላል። አው የዘከሩ ወይም ሊገሰጽ ፈተንፈዐሁ ዚክራ ተግሳጿም ልትጠቅመው ይከጀላል። አማ መን ኢስተግና የተብቃቃን ሰውማ ይላል አላህ ሱብሓነሁ ወተዓላ። አብዱላህ ብን አባስ እንደሚሉት ኢስተግና ዐኒላሂ ወዐኒል ኢማኒ ቢማ ለሁ ሚነል ማል ከአላህ ሱብሓነሁ ወተዓላ እንዲሁም ከኢማን ለሀብቱና ለዝናው ብሎ ከምንም የተብቃቃሁ ነኝ በሚል የተብቃቃውንማ ይላል። እነዚህ ሶናዲዱ ቁረይሽ ናቸው። ፈአንተ ለሁ ተስወዳ አንተ ለእርሱ በፈገግታ ትቀበለዋለህ ይላል። ወይም ደግሞ አንተ ለእርሱ ትኩረት ትሰጣለህ፣ በመልካም አቀባበል ትቀበለዋለህ። ሶናዲዱ ቁረይሾችን ከሆነ በዚህ መልኩ አንተ እየተቀበልክ ነው። እነሱ ደግሞ ሙስተግኒ ናቸው አኒላሂ ወአኒል ኢማን ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም ይሄንን ያደረጉት እንዲያምኑላቸው ከመፈለጋቸው ከስስታቸው የተነሳ ነው። እነዚያ ሰዎች ቢሰልሙ ከጀርባቸው ያሉ ማአት ሰዎች እስልምናን ይቀበላሉ በሚል ለሰዎች መልካም ከመሻት ከማሰብ የተነሳ ነው። ወማ ዐለይከ አላ የዘካ ባይጠራራ በአንተ ላይ ምንም የሌለብህ ስትሆን ይላል። ይህ ሙስተግኒ የሆነው አማ መን ኢስተግና ፈአንተ ለሁ ተስወዳ ከአላህና ከተውሂድ የተብቃቃን አያስፈልገኝም ብሎ የሚያስብን ለአንተ ለሱ ትኩረት ትሰጠዋለህ። ባይጠራራ በአንተ ላይ ምንም የሌለብህ ስትሆን ይላል አላህ ሱብሓነሁ ወተዓላ። አላ የዘካ ባይጠራራ ማለት አይ ላ ዩእሚኑ ወላ የህተዲ አንተ መች ተጠያቂ ነህ? ኢን ዐለይከ ኢለል በላግ አንተ ያለብህ ማድረስ ነው። እሱን ደግሞ አድርገሃል። ከመጠን ያለፈ እንዳምኑልህ ሐቅን እንዲቀበሉ መፈለግህ እዚህ ያመነውን ሰው በሱ ላይ ፊት ማጨፍገግና በሱ ላይ ፊት እስከማዞር ለምን አደረሰህ ነው የሚለው አላህ ሱብሓነሁ ወተዓላ። ወአማ መን ጃአከ የስዓ እየገሰገሰ የመጣህ ሰውማ አብዱላህ እብኑ ኡሚ መክቱም ነው። ወሁወ የኽሻ እርሱ አላህን የሚፈራ ሲሆን የኽሻ አላህ ዐዘ ወጀል ሱብሓነህ። አንዳንድ ሙፈሲሮች ደግሞ ወሁወ የኽሻ ማለት ማየት የተሳነው ስለሆነ መውደቅን እየፈራ ማለት ነው። እየተወነጋገረ ታውን ወደኩ አልወደኩ ብሎ ባለመሪ ማንም ሳይመራው በፍርሃት የመጣህ ሲሆን እንደማለት ነው። ፈአንተ ዐንሁ ተላሃ አንተ ከእርሱ ትዘናጋለህ ተተሻገሉ ወቱዕሪዱ ዐንሁ በሌሎች ቢዚ ትሆናለህ ማለት ነው። እንዴት በሌሎች ቢዚ ትሆናለህ? ከላ ተከልከል ኢነሃ ተዝኪራ እርሷ ማስገንዘቢያ ናት። እቺ ሱራ ላንተ ማስገንዘቢያ ነች። ተገንዘብ፣ እንደ አይነት ተግባር ደግመህ እንዳትፈጽም። እንግዲህ ለመልእክተኛው አለይሂ ሰላቱ ወሰላም ብርቱ ጠንከር ያለ ወቀሳ በቁርአን ውስጥ ከአላህ ሱብሓነሁ ወተዓላ ተወርዶላቸው ከነበረ ይህ ሱራ ነው። መልእክተኛው የተወረደላቸውን የሚቀንሱ ቢሆኑ ኑሮ መቀነስ ያለባቸው ሱረቱ አበሰን ነበረ። በዚህ ልክ አላህ ሱብሓነሁ ወተዓላ ወቅሷቸዋል። ግን የተወረደላቸውን ሁሉንም ማድረስ መቀነስ ስለሌለባቸው በዚህ ልክ የተወቀሱበትንም ወህይ አስተላልፈዋል ማለት ነው።
ፈመን ሻአ ዘከረህ የሻም ሰው ያስታውሰዋል። ዘከረሁ አይል ቁርአንን ያስታውሰዋል። አይ ኢተዓዘ ቢሂ ማለት ነው። እነ ሙቃቲል ደግሞ ፈመን ሻአ ዘከረሁ ብሎ ማለት አይ ፈሂመሁ ማለት ነው ብለዋል። ዘከረሁ ላይ ያለው ዶሚር የሚመለሰው ግን ኢለል ቁርአን ነው፣ ወደ ቁርአን ነው። ፊ ሱሑፊን ሙከረማ ቁርአን በተከበሩ ጽሁፎች ውስጥ ነው ይላል አላህ ሱብሓነሁ ወተዓላ። ከዚያም አላህ ሱብሓነሁ ወተዓላ የቁርአንን ክብር ይገልጻል። ፊ ሱሑፊን ሙከረማ ያኒ ፊ ለውሂል መሕፉዝ ነው። ለውሐል መሕፉዝ የሚባል ማ ካነ ወማ የኩን ወማ ቀድ ካን የሆነም ወደፊት የሚሆንም ሁሉ ነገር የተጻፈበት ለውሐል መሕፉዝ የሚባል ሰሌዳ አለ። በዛ ሰሌዳ ላይ ቁርአን ሳይቀር በክብር ተጽፏል። ፊ ሱሑፊን ሙከረማ በተከበሩ ጽሁፎች ውስጥ ነው። ቁርአን በለውሐል መሕፉዝ ላይ ተጽፎ በክብር ተቀምጧል ነው የሚለው። መርፉዓቲን ሙጠሀራ ከፍ በተደረገች መርፉዓቲን ከፍ በተደረገች ሙጠሀራ ንጹህ በተደረገ ጽሁፍ ውስጥ ነው። ከፍ የተደረገ ነው። ያው ለውሐል መሕፉዝ ያለው ፈውቀ ሰብዕ ሰማዋት ነው ይታወቃል። ከፍታው ከዛ አንጻር ነው። እንዲሁም ደግሞ ንጹህ ነው። ቢአይዲ ሰፈራ በጸሐፊዎች እጅ ይላል። በጸሐፊዎች እጅ ቢአይዲ መላኢከቲን ሰፈራ ማለት ነው። ጸሐፊ በሆኑ መላኢኮች እጅ ንጹህ የተደረገች ናት። ኪራሚን በረራ ኪራሚን የተከበሩ እና በረራ ለጌታቸው ታዛዥ ሆኑ፣ ለጌታቸውም ታዛዥ ናቸው። ሰፈራ ብሎ ማለት መላኢኮች ናቸው። ሲፋ ሊል መላኢካ ነው። ቃሉ ሰፈርቱ ወይ ከተብቱ ሰፈራ ብሎ ማለት ከተባ ወይም ደግሞ ካቲብ ለማለት ነው። ሰፈራ ጀምዑ አስፋር ኩታብ ወይም ደግሞ ጸሐፊ እንደማለት ነው። እነዚህ መላኢኮች ማንነታቸውን በማንሳት አላህ ያወድሳቸዋል። ኪራሚን መላኢኮቹ የተከበሩ ባለሟል ናቸው። ኪራሚን አለላሂ በረረቲን ሙጢዒነ በረራ ጀምዑ ባሪን ለጌታቸው ታዛዥ ይሆኑ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን እንደሚለው። ቁቲለል ኢንሳኑ ማ አክፈረህ ሰው ተረገመ። አልኢንሳን ሰው ተረገመ፣ ከአላህ ሱብሓነሁ ወተዓላ ረህመት ተራቀ። ሉዒነል ካፊሩ ሙቃቲል እንደሚሉት ዑትበት ብኑ አቢ ለሃብን አስመልክቶ ነው ቁቲለል ኢንሳን የተባለው ብለዋል። ማ አክፈረሁ ምን ከሃዲ ያደረገው፣ በዚህ ልክ ከሃዲ እንዲሆን ያደረገው ምንድን ነው? ማ አሸድ ኩፍረሁ ቢላህ መዓ ከስረቲ ኢሕሳኒሂ ኢለይሂ ወአያዱሁ ዒንደሁ አላ ጦሪቅ ተዓጁብ ነው። ምንድን ነው በዚህ ልክ ከሃዲ ያደረገው? ኢዕጀቡ አንቱም ሚን ኩፍሪሂ እስቲ እናንተም ተገረሙ። የሰው ልጅ አላህ ሱብሓነሁ ወተዓላ በውለታ ውስጥ በጸጋው ውስጥ እያኖረው በዚህ ልክ የከፋ ክህደት ውስጥ እንዲገባ ያደረገው ምንድን ነው? አይገርምም? አይነት ጥያቄ ነው። ሚን አይ ሸይን ኸለቀሁ አላህ ሰውን ከምን ነገር ፈጠረው? አያስብምን? ከምን እንደተኸለቀ አላህ ከምንድን ነው የገነባው ያስገኘው ይላል። ከዚያም ራሱ የሰው ልጅ ከምን እንደተነሳ መነሻውን በማንሳት ኑጥፈቲን ኸለቀሁ ፈቀደረህ ከፍትወት ጠብታ ፈጠረው ይላል።
ሚን ኑጥፈቲን ከፍቶት ጠብታ ኸለቀሁ ፈጠረው ፈቀደረሁ እንዲሁም መጠነው ይላል። ፈቀደረሁ አጥዋረ ኑጥፋ ሱመ ዓለቀተን ሱመ ሙድጋ። በአንድ መንገድ ፈቀደረሁ ብሎ ማለት መጠነው ማለት ወደ ሰውነት ሲመጣ በተለያዩ ደረጃዎች እንዲያልፍ አደረገው። በእናቱ ማህፀን ውስጥ የፍትወት ጠብታ ሆኖ ለ40 ቀን እንዲቆይ ያደረገ። ከዚያ በኋላ እንደገና በሁለተኛው 40 ወደ ደም እንዲቀየር አደረገው። ከዛ እንደገና በሶስተኛው 40 ወደ ስጋ ወደ ታኘከ አይነት ስጋ እንዲለወጥ አደረገው። መጠነው ማለት በተወሰኑ ጊዜያቶች በተለያየ ሂደት እንዲያልፍ አደረገው ማለት ነው። ቀደረው ማለት ቀደረ ኸልቀሁ ማለት ነው። بمعنى رأسه وعينيه ويديه ورجليه ተክለ ሰውነቱን መጥኖ ኸለቀው አስገኘው ለማለት ነውም ተብሏል። ثم السبيل يسره ከዚያም መውጫ መንገዱን አገራው ይላል። ثم السبيل يسره መውጫ መንገዱን አይ طريق خروجه من بطن امه ከእናቱ ማህፀን የሚወጣበትን መንገድ አገራው። እነሱ ዲና ሌሎችም ሙፈሲሮች እንደሚሉት ከዚህ በተለየ መንገድ ثم السبيل يسره ማለት يعني طريق الحق والباطل سهل له የሐቅና የባጢልን መንገድ ግልጽ አደረገለት ለማለትም ነው ተብሏል። በሌላ ቦታ ላይ አላህ Subhanahu Wa Ta'ala إنا هديناه السبيل إما شاكرا وإما كفورا እንደሚለው እዚህም ቦታ ላይ ثم السبيل يسره ማለት ወደ አላህ የሚጓዝበትን መንገድም አገራለት ሐቅና ባጢልን እንዲለይ ያደረገው። ከዚያም መርጦና ፈቅዶ ኢማ ወደ ቀኝ ወኢማ ወደ ግራ ራሱ የፈቀደውን እንዲመርጥ አበቃው አስቻለው ማለት ነው። ثم أماته فأقبره ከዚያም ገደለው መሞት አይቀርምና فأقبره እንዲቀበርም አደረገው ማለት ምንድነው? جعل له قبرا يوارى فيه ከሞተ በኋላ በክብር በዲኑ የሚሰተርበትን ቀብር አላህ Subhanahu Wa Ta'ala አደረገለት። جعله مقبورا ولم يجعله ممن يلقى كالسباع والطيور እንደማንኛውም እንስሳ በዲኑ መሬት ላይ ይጣላል። ሰብአዊ ፍጡር አደረገው ማለት ነው። አቅበረሁ ማለት ይሄ ነው። አይ ሰየረሁ بحيث يقبر وجعله ذا قبر የሚቀበር የቀብር ባለቤት አደረገው። የሰው ልጅ ከሞተ በኋላ መቀበሩ ሰውየው መጥፎ ቢሆንም በጎ ለሰው ልጅ በሰውነት የተገኘ ክብር ነው። አሁን ጊዜው ተበላሽቶ የሰው ልጅ በክብር መኖሩ በክብር መቀበሩ እየቀረበ ይመጣል ማለት ነው። ثم إذا شاء انشره ከዚያም አላህ Subhanahu Wa Ta'ala የሻ ጊዜ ያስነሳዋል። አንሸረሁ ከሞተበት ያስነሳዋል። አህያሁ بعد موته ከሞተ በኋላ ያስነሳዋል ህይወት አዘርቶ ማለት ነው። በዚህ ሁሉ ጸጋ በዚህ ሁሉ ኒዕማ በዚህ ሁሉ ልክ የሌለሽ ቁድራ አላህ Subhanahu Wa Ta'ala የሰው ልጅ እያኖረው እሱ ግን ይክዳል፣ ከሃዲ ነው። እንዴት ነው ሊክድ የቻለው? በዚህ ልክ ነው። ከላ ለማ يقضي ما أمره ከላ ይከልከል ለማ يقضي ما أمره ነገሩ እሱ እንደሚለው አይደለም። ይከልከል ነገሩ እሱ እንደሚለው አይደለም። ለማ يقضي ما أمره ጌታው አዘዘውን እስካሁን አልሰራም።
ጌታው ያዘዘውን ፈጽም ያለውን እስካሁን አልሰራም ይላል። ከላ የሚለውን ረዱን ዐለይሂ በካፊሬ ላይ ረድ አድርገን ከሊመቱ ረድን ወዘጅር አድርገን ማለት ነው። በሌላ መንገድ ከላ ለማ የቅዲ ማ አመረሁ ከዚህ በተለየ ደግሞ ተፈስሯል። ምንድነው? ሐቀን ለማ የቅዲ ማ አመረሁ ማለት ነው። በእውነት የሰው ልጅ ጌታው ያዘዘውን እስካሁን በትክክል አልፈጸመም። ይሄ ለካሃዲው ብቻ ሳይሆን ለመላው የሰው ልጅ አላህ Subhanahu Wa Ta'ala ስሩ ያለውንና ከኛ የሚፈልገውን ሁሉ ማንም ማድረግ ያለው አይልም። ማንም አድርጎም አያውቅም። እስካሁን አላደረገም። ወደፊት ለማድረግ ይሞክር ይጣር ነው። فلينظر الإنسان إلى طعامه ከዚያም አላህ Subhanahu Wa Ta'ala لما ذكر خلق ابن آدم የሰው ልጅ እንዴት እንደተፈጠረ አፈጣጠሩን ከነገረን በኋላ ከዚያም አስከትሎ ደግሞ ሪዝቁን ለመኖር አስፈላጊ የሆነውን ሪዝቁን አላህ እንዴት እንዳስገኘው ይገልጻል። فلينظر الإنسان ሰው ይመልከት ኢላ ጧዓሚሂ እሱ ወደሚመገበው ምግብ ይመልከት። እነ ሶበብነ الماء صبا እኛ ውሃን ማንቧቧትን አንቧቧን ይላል። ከሰማይ ውሃን ማንቧቧትን አንቧቧን በብዛት አፈሰስን በምድር ላይ። ይሄንን ሲመልከት ነው። ثم شققنا الارض شقا ከዛም ምድርን ሰነጠቅን በቡቃያ ሰነጠቅን። ሸቀን መሰንጠቅን ዝናቡ ከሰማይ ወደ መሬት ካረፈ በኋላ ዝናብ ያገኘው ውሃ ያገኘው መሬት ከምድር ውስጥ በሚወጡ በቅሎች መሬትን ሰንጥቀው ይወጣሉ ማለት ነው። ثم شققنا الارض በቡቃያዎች መሬትን ሰነጠቅን። ሸቀን መሰንጠቅን فأنبتنا فيها حبا በውስጧም فأنبتنا فيها በውስጧም ማለትም በመሬት ውስጥ አበቀልን ሐባ እህልን። እህል ሐብ ብሎ ማለት አንዲት ፍሬ ማለት ነው። ፍሬ ለማለት ቅንጣት ለማለት ነው። ግን እዚህ ቦታ ላይ የሚበላ እህል ለማለት ነው። የሚበላ እህል ወዒነበን ወቀድባ ወዒነበን ወቀድባ ወይንንም እንዲሁም እርጥብ ቡቃያዎችንም አበቀልን ማለት ነው። መጀመሪያ ሐብ ብለናል። እህል ለሰው ልጆች ሪዝቅ የሚሆነውን ወዒነበን ወይንን እና ቀድብን። ቀድብ ብሎ ማለት ሳሩ ቅጠሉ እንስሳዎች የሚመገቡት ለእንስሳዎች ቀለብ የሚሆን አይ ነገር ማለት ነው። ወዘይቱነን ወነኽላ የወይራ ዘይትን እንዲሁም ነኽልን ቴምር ወይም ደግሞ ዘንባባ የሚባለውን ተክል አበቀልን። ወሐዳኢቀ ጉልባ ጭፍቅ ያሉ አትክልቶችንም የተያያዙ ጉልብ ብሎ ማለት ከብዛታቸው የተነሳ ጭፍቅ ያሉ አትክልቶችንም አበቀልን። አንበትና ከሚለው ነው የሚያያዘው። ወፋኪሃተን ወአባ ፍራፍሬንም ወአባ ገለባን ገለባ አብ ብሎ ማለት ማተእኩሉሁ አደዋቡ ወይም ደግሞ አገዳ በአንዳንድ አዝመራ ላይ ፍሬውን እንወቃና ከዛ ቀሪውን አገዳውን ለእንስሳዎቻችን እናውላለን ማለት ነው። አብ ብሎ ማለት እሱ ነው። ቅድም ቀድብ ብለናል። ቀድብና አብ ልዩነቱ አብ ደረቅ ነው፣ ገለባ የምንለው ወይም አገዳ የምንለው ደረቅ ነው። ቀድብ ደግሞ እርጥብ ነው፣ ቡቃያ ያልነው ማለት ነው። ነገር ግን ከፐርፐዛቸው አንፃር ሁሎችም አንድ ናቸው። የሚውሉት ደረቁም ይሁን እርጥቡ ለምንድን ነው?
ለእንስሳ መኖ ነው ማለት ነው። መታዐን ለኩም ወሊአንዓሚኩም ይህን ሁሉ ያደረግነው ለእናንተ እና ለእንስሳዎቻችሁ መጠቃቀሚያ ይሆን ዘንድ ነው። ለእናንተና ለእንስሳዎቻችሁ መጠቃቀሚያ ይሆን ዘንድ ነው ይላል። ከዛም አላህ ሱብሓነሁ ወተዓላ ስለ አይቀሬዋ የቂያማ ቀን ያነሳል። ፈኢዛ ጃአት ሷኻ አደንቋሪዋ ቂያማ በመጣች ጊዜ ሷኻ ብሎ ማለት አደንቋሪ የሆነ ኃይለኛ ጩኸት ያለው ሲሰሙት ስቅጥጥ የሚያደርግ ድምፅ ማለት ነው። አይ ቱባሊጉል አስማ ሐታ ተካደ ቱሲሙሃ ጆሮዎች ሲሰሟት ጆሮአቸውን የመስማት ችሎታቸውን ልትነጥቃቸው የምትቃረብ ማለት ነው። ከፍ ያለ ድምፅ ስንሰማ ምንድነው አንተ አደነቆርከኝ ይባላል። ፈኢዛ ጃአት ሷኻ አደንቋሪዋ በመጣሽ ጊዜ የውመ የፊሩል መርኡ ሚን አኺህ ሰው ከወንድሙ በሚሸሽበት ቀን ከእናቱ ልጅ ይላል። ወኡሚሂ ወአቢህ ከወላጅ እናቱ እንዲሁም ከአባቱ ወሷሂበቲሂ ወበኒህ ከሚስቱ እንዲሁም ከልጁ በኒህ ልጆቹ ብዙ ናቸው ከልጆቹ ሊኩል ምሪኢን ሚንሁም የውመኢዝን ሸእኑን ዩግኒ በቂያማ ቀን አደንቋሪዋ ድምፅ በምትሰማበት ዕለት ሰው ከነዚህ የቅርብ ቤተሰቦቹ ይሸሻል። ለምንድን ነው የሚሸሸው? የፊሩል መርኡ ሚን አኺሂ ወኡሚሂ ወአቢሂ ወሷሂበቲሂ ወበኒህ እነሱ ምናልባት ከከሰሱኝ ሐቃቸውን ሳላሟላ መጥቼ ከሆነ የምከፍለው የለኝም በሚል ይሸሻል ማለት ነው። ከዚያም በዚህ ልክ ከነዚህ የቤተሰብ አባል የሰው ልጅ ለምንድን ነው የሚሸሸው? ምን አይነት ጊዜ ቢሆን ነው? ምክንያቱስ ምንድን ነው? ሊኩል ምሪእ ሚንሁም የውመኢዝን ሸእኑን ዩግኒ ለእያንዳንዱ ሰው ከነሱ አሁን ከተጠቀሱት የውመኢዝን በዚያ ቀን ሸእኑን ዩግኒ የራሳቸው የሚያብቃቃቸው ሁነታ አላቸው። ሁሉም በራሱ ቢዚ ነው ማለት ነው። ልጅ እናቱን አይፈቅድም፣ እናት ልጇን አትፈቅድም፣ ባል ሚስቱን፣ ሚስት ባል፣ ሰው አይፈቃቀድም። ነፍሲ ነፍሲ ነው። ነብያቶች ሳይቀሩ ነፍሲ ነፍሲ ነው የሚሉት አሽረፈል ኸልቅ ናቸው። አላሁመ ሰሊም እያሉ ዱዓ የሚያደርጉት ለተከታያቸውም ሀታ ለካፊሮችም ሳይቀር ትልቁን ሸፋዓቸውን ታህተ ቀዋኢሚል አርሽ በመውረድ ሸፋዓ የሚያደርጉት ታላቁ ሰው ረሱሉላህ ሰለላሁ ዐለይሂ ወሰለም ናቸው። ከዚያ ውጭ ያሉት ሀታ ኡለል አዝም የሚባሉት እኛ ለዚህ ቀን ብቁ አይደለንም፣ አላህን መጠየቅ እንፈራለን፣ እናፍራለን፣ እንዲያው ለሌሎች መብቃት ለሌሎች መትረፍ ቀርቶብን ራሳችንን ባዳን አይነት መልስ ነው የሚሰጡት። ውጁህ የውመኢዝን ሙስፊራ ፊቶች በዚያ ቀን ቂያማ ቀን ሙስፊረቱን አብሬዎች ናቸው፣ ያበራሉ ይላል አላህ ሱብሓነሁ ወተዓላ። ሙስፊራ ሙሽሪቃ ሙዲአ ማለት ነው። ዳሒከቱን ሙስተብሽራ ዳሒከቱን ሳቂዎችም ናቸው፣ ሙስተብሽራ ተደሳሾችም ይደሰታሉ ይላል። ደስ ብሏቸው በሳቅ ፍንድቅድቅ ያሉ ሆኖ ነው የዚያ ቀን የሚገኙት። ቢማ ናለት ሚን ከራመቲላሂ ሱብሓነሁ አላህ ለነሱ በሚሰጣቸው ክብርና ማዕረግ ይደሰታሉ። ይህ የአማኞች የመጨረሻ ሁኔታ ሲሆን ከዚህ የተለየ ሁኔታ የሚያጋጥማቸው ሰዎች አይጠፉም። ወውጁህ የውመኢዝን ፊቶች በዚያ ቀን ዐለይሃ ገበራ በላያቸው ላይ
ቲብያቸው ይላል። በላያቸው ላይ ቲብያ አለባቸው። ገበራ ሰዋዱን ወከአበቱል ሐሚ ወልሐዘን ከሐዘን ከጭንቀት የመጣ የፊት መጥቆርና መክሰል በላያቸው ላይ አለ ይላል። በዳሂክ ሙስተብሽር ፊቶች ተቃራኒ ተርሃቁሃ ቀተራ ጥቁረት ትሸፍናቸዋለች ይላል። ክስል ጥቁር ይላሉ። ተግሻሃ ዙልመቱን ወኩሱፍ ማለት ነው። ፊታቸው ክስም ጥቁር ይላል። እነማን ናቸው እነዚህ? ኡላኢከ ሁሙል ከፈረቱል ፈጀራ እነዚያ ኡላኢክ እነዚያ ሁም እነሱ ከሃዲዎች አልፈጀር አመፀኞች የአላህን ሱብሓነሁ ወተዓላ ህግና ሸሪዓ በህይወታቸው ያልፈጸሙት ናቸው። በዚህ ልክ ፊታቸው ከስሎና ጠቁሮ በዚያ ቀን የሚከሰቱት የሚገኙት ይላል አላህ ሱብሓነሁ ወተዓላ። አላህ በሰማነው የምንሰራ ሰዎች አድርገን። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።